ይሄ ነገር ያላሉ ይሄ ነገር አለ በዚህ ማለት ነው ሁለቱ ጥፊ እንዳለስሽ ሲጀመር ማረጋገጫ ምን አለ አሙ ምን ያረገ ነው ከፋሽ ወሬ ምናቃቀው ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬም በድጋሚ መጥቻለሁ። ዛሬ ግን ማለት እኔ ባላወራ ራሱ ደስ ይለኝ ነበር፣ ግን ደግሞ አንዳንዴ አለ አይደለ እያያችሁ ያን ነገር እያወቃችሁት ማለፍ በጣም ነው የሚያስጠላው እግዚአብሔር እና ምንድነው በቃ አላስቻለኝም። ለመያዝ በጣም ሞክሬ ነበረ። እየተደረገ ያለው ነገር ታቃ እያያችሁ ነው። በልጅቷ ጉዳይ ማለት ነው ብዙ ነገር እየተደረገ ነው። ብዙ ቦታ ተዳርሰናል ምናምን እና ግን በቃ አለ አይደለ አሁን ላይ እውነታውን ወጣ ብለው ሁሉም አምኖ ቁጭ ብሏል። ግን ደግሞ ትክክለኛው እውነታ ገና ምንም ነገር አልወጣም ማለት ነው። ማለት እኔ በቃ ትክክለኛውን ነገር ስለደረስኩበት ነው። ከዚህ በላይ ብዙ ጊዜ ታግሻለሁ። ብዙ ነገር ለማድረግ ምናምን ሞክሬ ነበረ። ግን ደግሞ ከዚህ በላይ መታገዝ አልችልም። በቃ ትክክለኛውን ነገር ተናግሬ የሚሰማኝ ነገር ከሆነ ለማን ነው የምነግረው? ዛሬ ያው ለሳሚ ነው የምነግረው። ሳሚ ነው በዚህ ጋር እየተጎዳ ያለው፣ ብዙ ነገር እየሆነ ያለ ሳሚ ነው። ለምን እኔ እህቴ ናት ብዬ ለሷ ብዙ ነገር ማለት አንዳንድ ነገር በቃ ያን ሰው እህቴ ነው ወንድሜ ነው ብለን በማታግዘው ነገር አለና እና እኔ እንደዛ አሁን ምንድነው በቃ ትክክለኛውን ነገር ሳሚ ማወቅ አለበት። የልጅቷ ጉዳይ ማለት ነው። ያው አይታችኋል፣ ዲኤንኤ አስመርምረው ነበረ። ግን ልጅቷ የነሱ አይደለችም ተብሎ የተረጋገጠ ነገር ነው። ግን ደግሞ ትክክለኛ እውነታ እሱ አይደለም። ማን ነው ደግሞ? አንተ ነህ? ሰላም ነው? እግዚአብሔር ይመስገን። የሉም እንዴ? ኧረ አሉ። እና አይ ጠርቻቸዋለሁ፣ ይመጣሉ። አይ እንደዚህ ጭራ አለ ምን ውስጥ ገብታ? አዎ እሷም ልጅ ነው እሱ አለ፣ ይመጣል። ጠርቻለሁ። በሰላም ነው የደወልሽልኝ? በሰላም ነው ማለት እኛ ቤት እየተፈጠረ የኛ ቤት ማለት ራሱ በጣም ነው የሚሰለቸው። የኛ ቤት ችግር መቼም አያልቅም። አንዱ ነገር አለፍነው ስንል ወደ አንዱ ነገር እንገባለን። አንዱ ነገር አለፍነው ስንል ደግሞ ሌላ ጣጣ ደግሞ ዞሮ ይመጣብናልና በጣም ከባድ ነው የኛ ቤት ነገር። እኔ እንጃ። እኔ ደግሞ የጠራሁት ዛሬ ያው እንጡና በእነሱ ፊት ምን ነገር አንተም ባለህበት እንዲወራ ስለፈለኩ ነው፣ ትክክለኛውን ነገር ማለት ነው። ብቻ ቆይ ደግሞ ሰላም አለ ማች እሺ እስቲ ያሳውቃለሁ ከተመች ሰዓት ተብዬ። እሺ ቻው እንዴት ነው? ሰላም አለ። ምንድነው? አይ ደውላልኝ እኮ ነው የመጣሁት እና ላወራ ፈልጋለሁ ምናምን ስትለኝ ስመጣ ላወራ ፈልጋለሁ ምናምን ብላ ነው የደወለችልኝ እና ስመጣ እናንተ ሜላችሁ ነበር። ከአንተ ጋር ሳይሆን ከእናንተ ነው ሁላችሁም። እሷም አንተም በሱ ፊት ያለውን ነገር ከሱ ጋር ለምን ከሱ ጋር ማውራት ከፈለኩማ እኔ በስልክ ሳላወራም እንዴ እሱ ባለበት ሁላችሁም በቃ እሱም እየተፈጠረ ያለው ነገር በልጅቷ ነገር ሁሉንም ነገር ስለሚያውቅ ትክክለኛውን ነገር እሱ ማወቅ አለበት፣ አንተ ማወቅ አለበት። እሷን ደግሞ ትክክለኛውን ነገር ለአንተ ማስረዳት አለበት። እኔ ያው የማውቀው ነገር ስላለ ማለት ነው ትክክለኛው ነገር አንተ እግዚአብሔር እኔ አንዳንዴ ሳስበው በጣም የሆነ በቃ እግዚአብሔር እንዳንተ አይነት ሰው ያለው አይመስለኝም ማለት እንጂ በቃ ምን ይያልሽ? አንዳንዴ በጣም ታሳዝነኛለህ። እንዴት ሰው እስከ መጨረሻ ድረስ ታምናለህ በትንሽ ነገር ሰውን በቃ ሁሉ ነገር በነገራችን ላይ በጣም ሚስኪን ሰው እንደሚጎዳ ታውቃለህ።
በጣም ነገር ሁሉ ሚስኪን ስልክ በቃ ሰው የነገረክ ነገር ታምናለህ በትንሽ ነገር ሰው ግን አዙሮ በሆነ ነገር አዙሮ የሆነ ነገር ሲታምተሽ ነው ደግሞ እኔን የዋ ብለሽ የጠራሽ ጫካኝ ባልሽበት አፍሽ እንደገና የዋ እኔ ጫካኝ ነው ሲጀመር ብዬሽ ካላውቅም ወይ አንዳንዴ አናደኸኝ ወይ ብለሽን ታውቂያለሽ የጫካኝ አውሬ ብለሽን ታውቂያለሽ እኔ ሰድበሽን ታውቂያለሽ አዋርደሽን ዝቅ አድርገሽን ታውቂያለሽ ዛሬ ምን ተገኘ አንዳንድ ጊዜ ተናድጄ በመታረገው ነገሮች ሰው ለምሳሌ ያን ያልኩበት ምክንያት አለኝ ለምንድን ነው እንደዛ ያልኩ በቃ የሆነ ነገሮችን አስተካክላ ታግሰን ምድር ላይ መኖር ካልቻለን እኮ ምንም እኮ ታውቃለህ ከባድ እኮ ነው እቺ ምድር ግን እኮ ታግሰ ደግሞ እስከ መጨረሻው ድረስ የሰው ልጅ በቃ እስከሚታገስበት ድረስ ይታገሳል ግን ደግሞ ነገሮች በጣም ሲያልፉ ደግሞ የሆነ ነገር ማድረግ አለበት ሳሚ የምትለው ግን የሚገበት ነው እኔ የምትለው ነገር ግራ ነው የሚገባው አይደለም ለምሳሌ እኔ በመታገሴ ብቻ ደስታችንን አከበረን አይደለ ባልሆነ መንገድ ልጅቷ የኔ እንዳልሆነች ምናምን ተነገረ ይሄ ነገር ደስ ይላል ግን ለዛ ጊዜ ደስ ይላል ግን ደግሞ ይሄ ደስታ የመጣበት መንገድ አታውቅም ምን ማለት ነው እሱ አይ እኔ የምትናገሪው ነገር ግን እያሰብሽ ነው አሁን አንዴ ወደ ሳሚ ባልሆነ ነገር ዝም ብለሽ አትቀደጃ ሲቀጥል እኔ ትዳሬን አድኛለሁ አይደል እንዴ ስለምትዳራ ምን ልታወራ እንደፈለገች አላውቅም ግን የሆነ ነገር ውስጥ አፍና ቁጭ ብላለች እኮ ስለጀመረ ሰው ስለነሰሰለኛ ቁጭ ብላለች ምንድነው ስለዳር የምታወሩት እናንተ እኔ ትዳር እኮ የእናንተ ጉዳይ ነው ይሉላ አይደለም የእሱ አይደለም የሆነ ሰው አይደለም ማገባት እንደርጎ ዝም ብለሽ ተመጥለው የገዛ ግን ደግሞ ማለት ነው እኔ እዚህ ጋር አይኔ እያየ አላ አይደለ አንዳንዴ ምታስ እኔ ነኝ እኮ አንቺ ማነሽ እና የእናንተ ትዳር ደግሞ እንዲበጠበጥና እንድትለያዩ ምናምን አልፈልግም ነው እንጂ ግን ትክክለኛውን ነገር አምናችሁበት አንተ አምነህበት ማለት ነው በተለይ ላንተ ነው ልነግርህ የምፈልገው ትክክለኛ ነገር እኔ ለምን ግልጽ እኔ የሆነ ሰው የሆነ ነገር ሳወራ ለምን ነገሮችን በስነ ስርዓት ግልጽ ማድረግ እኮ ደባብቀሽ ቆይስ ማትደርሽም እኔ እኮ እየደባበቅኩ አይደለም እውነታውን ነገር እሷ እያንዳንዱ እኔ ላወራው የምችለው ነገር ታውቃለች ለምን ዳንኤልና እሷ ብዙ ነገር እያረጉ ስለሆነ ማለት ከጀርባ ጨርሰዋለሁ በጣም ነው ይጨርሰው በደንብ እየሰሩ ነው ውስጥ ከውስጥ ማለት ነው ከጀርባ እነሱ የራሳቸው ነገር እየሰሩ ነው ግን አንተ እዚህ ጋር በጣም እየተሞኘክ ነው ያለፈ ነገር ልጅ የእሱ አይደለችም የእሱ አይደለችም በጣም ማለት ነው ግን የነሱ ከጀርባ የራሳቸው ስራ እየሰሩ ነው እኔ ባወራቱ ራሱ አታምንም ግን ለምንድነው ነገር ባይነስ መጣታ በእናትሽ ምንድነው ደግሞ አንቺ ምን አገባሽ እና ወደፊትና ወደ ኋላ እየሄድሽ የምትለፈልኝ ያለፈ ነገር አይደለም ግን ላለመናገር ሞክሬ ነበር ተናገሪያ ምን እንደሆነ ተናገሪ ለምንድነው የተዘጋ ፋይል የምትቀሰቅሰው በቃ እኮ ይሄ ነገር ተዘግቷልም አልቋልም በቃ እኔ እንደዛ ነው ትችላላችሁ ግን ደግሞ ሁኔታው ደግሞ ትክክል አይደለም በዲኒ አረጋግጬ እኮ ጨረስኩኝ አይደለም ሲጀመር ከዚህ በኋላ አይደለም አንቺ እናትና አባቴ ራሱ ወይ እሱ እናት አባት ራሱ በህይወታችን ማንንም ሰው አገባው አንቺ ማነሽና ነው ስላንተ ጉዳይ ተቆርቆስ እየሰማሽ ነበር እዛው በነገራችን ላይ እግዚአብሔር ስላንተ ጉዳይ ይቆረቆራል ብትቆረቆር እንኳን ስለኔ ስለያድሽ ነው እንጂ እኔ መቆርቆር ምናምን ስለተረኛው ነገር ማውቃለሁ መቆርቆር አለበት ያትችልም ሰዎችን ገብታ ማትችልም ምን የራስሽ እህት ብትሆን ማለት ነው የኔ የዋህነትና የኔ ጉዳት ተታያ እውነታኛ የሰው ልጅ በየትኛው ሰው ሲጎዳ ቆሞ ማየት በጣም እውነተኛ ዮናስ ካንቺ በኩል ቆሞ ስንት ጊዜ እንደቆመና እኔ እንዳደረኩ ስላለኝ እኔም እውነት ስላለኝ እኔም ደግሞ እውነታውን ነገር ስለያዝኩ ነው እያለች የነበረው ስለሰማሁት ነው በነገራችን ላይ ስለ ልጅ ምናምን ብላ እያወራች ነው ምን እንደምትል አላውቅም በርግጥ ግን አንቺ ሲጀመር አይደለም እነሱ ለማጣላት ነው እንዴ ድጋሚ ያሰብሽው እነሱ ለምን አጣላቸዋለሁ እና ታዲያ በቃ ከዚህ የበለጠ ሰምቶት ቢጣላት ነው የሚሻለው ከዚህ ከጀርባው መጥቶ ሌላ ነገር ከሚፈጠር ወይ ታስተካክል ካለበት አስተካክላለሁ ከሌለበት ደግሞ ምንም ማለት ነው እኔ ስራዬን ትቼ አላወቅኳትም በጣም ነው ያላወቅሽኝ በጣም ጠቆረች ሲጀመር አንቺ የምትናገሪው ነገር ተናገር ያው ልትሰማለህ ይሄ ዲኤንኤ ማለት ነው ትክክለኛ እንትን አይደለም የሚመጣው ዲኤንኤ ብር ከፍሎ አስቀይረው ነው የኔ ልጅ አይደለም አሁን ሁለቱንም ማለት ነው
ፊቷ ላይ በደንብ ነው የምታውቀው። አንቺ በጣም ደህና እኔ ስለዚህ ከፈል ነው በእናትሽ የኛ አይደለም ብለው አስቀይረው፣ ግን እነሱ የራሳቸው ዳንኤል የሚያውቃል እያንዳንዱ ነገር ደግሞ ከእሷ እዚህ ጋር ታወራለች። በስልክ ይሄ ነገር ነው ያለው። ይሄ ነገር አላለም። በዚህ ማለት ነው ሁለት ጥፊ እንዳልስሽ አላምንም። ይሄ ነገር ምን ትላለሽ? እውነተኛ ነው። አንቺ እንዴት ነው ዲኤንኤ የሚቀየረው? በደንብ ነው የሚቀየረው። ሲጀመር ማረጋገጫ ምን አለክና ነው? ልክ ነሽ። አሞ ምን ያረገ ነው? እንጂ ንፍጣ የታባሽ ነው ወሬ የምትለቃቀም? እኔ ራሴ ያለሽ ራሴ አረጋግጬ በስነ ስርዓት ማንንም የማይሄድበት ሆስፒታል ሄጄ ለማንም ሳልናገር ብቻዬን ነው ሳምፕል ይዤ ሲጀመር እነሱ ዲኤንኤ ራሱ እንደሚደረግ የሰሙት ውጤቱ ካለቀባለ እቺንማ መሰባ ከየት አባቷን ጠላት ይችላል ሌላ ሰው አይደለም። ውርደታ ነፍስስ ሌባ ችግር አለብሽ፣ ከሱ ጋር ችግር አለብሽ። አንቺ ውርደታ ይኸው በትዳራችን መሀል ገብተሽ አስቆስኩሽ እንዳላባልሽ ከዚህ ያንዳንዱ ነገር ሲመጣ ይሻሌባ ምን አንቺ ናሻይቷና ለመመጥበት ነው ታላሽ ጽባ ይበላሽ ሁላችሁም በሏት። ካንቺ ብሱ ካንቺ ብሱ ጽባ አያ እሺ እያንዳንዱ ነገር ራስሽ ፈጥረሽ መጣ እኔ እኮ ያረጋገጥኩት በምን እንደሆነ ታውቂያለሽ? የትም በላሽ ህይወት ልታበላሽ ሰው ውርደታ የሰው ሌባ እኔ ይኸውልሽ ልንገርሽ የሚመጣብን ችግር ስትመጣ እውነት ትክክለኛ ነበርሽ ብለህ በግሬት ወድቃለች። ሰላም ቤተሰቦቻችን ምን እንደሆነ ታውቃላችሁ? እነሱ ዲኤንኤ እንደሚደረግ ራሱ ያወቁት እኔ ከጨራርሱዋል። ምክንያቱም እንዲህ አይነት ስህተቶች ብዙ ጊዜ ስለተደጋገሙ ተምሬባቸዋለሁ። ገብቷል? ዲኤንኤ ራሱ እንደሚደረግ ያወቁት ውጤቱ ከደረሰ በኋላ ነው። እንደ ነገ ሊመጣ እንደ ዛሬ ነው የተነገራቸው ማለት ነው። አመሰግናለሁ። አንቺ ቁጭ ብለሽ አልወጣም ተላለች። እቺማ ምንም ሳትይ ነው እቺ ትዳራችንን በጥብጣሽ የምትኖሪበት ምንም እያሳበሽ ምትጂ መጀመሪያ እንደዚህማ ለመውጣት ነው ሲጀመር የበጠበጠች ለመውጣት አትወጫትም። እዚህ ውርደትሽን ታቀብሪያታለሽ። ምንም ታውጪው ነገር የለም። ምንም አርፈሽ ተቀመጪ። ስትዋረጂ ጉድሽ ሲወጣ ምክንያት ነበረ የምትፈልገው ነው። ከዳንኤል ጋር ነው አብራም ከዳንኤል ጋር ነው አብረሽ ቁጭ ብዬ ነው የምስቅባችሁ እያንዳንዱ ነገር እኔ ራሴ ሳልብሽ ምክንያት ነበር የምትፈልጊው ለመሄድ ልጎዳ ነኝ። ምን ስንት ብር ከፈለሽ? አብረን ነው ያስቀየርነው ብለሽ ድጋሚ በጥብጫቸው ብለሽ ስንት ብር ሰጠሽ? ዳንኤል እኔ እኮ በሌላ አላምናችሁም ነበር እኮ አንቺንም ቢሆን አላምንሽም ነበር። አንቺንም ቢሆን ማትረባ ድጋሚ ማድረግ የምትፈልገው ማለት አይደለም። እኔ እዛ ሄጄ ማለት ነው ራሴ እናንተ ሳታውቁ ስላስጨራረስኩ ነው። ማንም ሳያውቅ ማትረባ ጭራሽ በዚህ የሚታወቅበት መንገድ የምታወራው ነገር እያንዳንዱ እንደሚታወቅ አታውቅም ነው። ምኑ ነው የምታውቀው? አንቺ ነሽ የምትናገር። እኔ እኮ ሳላወራ ነው ቀጥታ ከሷ ላይም ፀጉር ቆርጬ ከህፃኗ ላይም ቆርጬ ይዤ ዝም ብላ ስትተኛ በምን ልበጥብጥ ነው? ለምን እንደዚህ እንዳልሽ እንቅልፍ አትተኝም እንዴ? እዚህ ቆርፍደሽ ነገር ከምትጎነጉኝ ፀጉርሽን ጎንጉ። ነገረኛ ነች። አረች ነገር ከመጎንጎን ፀጉር መጎንጎን ይሻላል። ነይ ካልተመለከተ መጀመሪያ ደግሞ ስልክ የማን ነው? ሲጀመር መውጣት የለባትም። ምክንያቱን ማወቅ አለበት። የምትፈልገው ነው ተናገሪው። ማን ልኮሽ? ማን እንደላካት እውነቱን ሳታወጣማ አትወጣም። ማን እንደዚህ በይ ብሎ ይሄ ደግሞ ሌላ ሴራ ደግሞ ሊያመጣ እንደፈለገ ያለ ሰው ትናገሪያታለሽ። አሊያ እንደናገረ ሳይሆን ትክክለኛው ነገር ነገ ዞር የሆነ ነገር ሲመጣልህ ታምናለህ። ወሬ ካፈነሽ ማለት ነው። ወሬ ካፈነሽ ግቢና ሽንት ቤቱን ከፍተሽ እዛ ውስጥ አውሪ። በቃ እዛ ውስጥ ትንሽ እንደለፈኝ ታውቃለህ። ተይ እንጂ ወሬማ ቢኖርብሽ ነው ህይወታቸውን ልበጠብጭ። ለዚህ ነው የደወልሽልኝ? እዚህ እንደዚህ ለጥፎ እዚህ ጋር ማን ሳላት ግርግዳ ላይ ማሰኘት ነበር። እዚህ እኔ እኮ ልውል ከዚህ እኮ አንተን እኮ ተሰድቢዋለሁ እኮ ልውልን እኮ ብዙ ነገር ሲል አንቺ የምታረጊው ሴራ ማለት ነው። እንደ ውርደት ነው፣ ሀገራዊ ውርደት ነው። ቅሌታለሽ ማለት ነው። ከነቀሌት አሁን ወደ ውስጥ
አንቺንማ እኔ ምንም ብትይኝ አላምንሽ። ሂጂ ተዋረጂ። ያዢ ሻንጣ ያዢ ነይና ያዢ ሻንጣ እንዲህ በቀል ድማ ቀልድ ብለሽ አትወጪም። እውነቱን ሳታወጪማ ትወጣለሽ። ማን እንዳለሽ ትናገራለሽ። ሚቱ ነይና ያዢ ጥለሽሽ ምን ባላት የሱ ማን ማይሸከም ወይ ጉድ! አንተ ትንሽ እንኳን አታፍርም? የሆነ ውሸት ለመዋሸት እኮ አንዳንድ ጊዜ እርግጠኛ ነኝ ከሱ ጋር የሆነ ነገር ብሏት ነው። አሳማኝነት አንቺ ብታወሪ ትታማኛለሽ ብሎ ነው እግዚአብሔር ማሉን አሉላን ምን አግብቶኝ ዳኔ ለራሱ እንደዚህ ብለሽ ብታያቸው ያምናል አንተን ያምናል ብለው ማለት ነው። ምክንያቱም እኔ በራሴ እንደዚህ እናንተም አንዱንም ብታዩ እኔ በነገራችን ላይ ማንንም እንዲያምነኝ አይደለም። አሁንም የፈለከው ጥግ ድረስ ነው ይችላል። አይማለኝ እኮ ውጤቱ ለማስቀየር መሄዱ አይቀርም ነበር። እኔ ግን ስላወኩኝ አትመነኝ። ግን ነገ አዲስ ነገር ሲመጣልኝ ይሄ ሰው ስልክ ተረክሽ ልትሉኝ ነው። እስካሁን አልገባችም እንዴት ይሄስ ግን ኮታሽን ጅብቂት እንዳመጣሽ ታስገበታለሽ ወይ ማትረባ አዋርና የታዋል ከእንግዲህ እንደዚህ አይነት ወሬ ማሳፈር ነው እግዚአብሔር ማዋረድ ነው። ካንተም ጭምር አፌን ከፍታለሁ ብትል ይዘመር ያለ ምክንያት ከሆነ አው ችግር ምን ለናሰም